አንዳንድ ቦታ ላይ ሴቶች ያረፋ የሚባል ነገር አለ እና ተብሎ ይታረዳል። እንዴት ነው ሴቶች ያረፋ በ9ኛው ቀን ነው የሚሰኘው ነው? ማሻአላህ ቢሆን እነሱ ወደ ኋላ ቢሆኑ እንኳን አንድ ነገር ነው ነገሩ። በእስላም ከዚህ በፊት በአንዳንድ አጋጣሚዎች ተነጋገር ነው በዓላት እምነታዊ ቅርጽ አላቸው። ይህንን እምነታዊ ይዘት ከአላህ Subhanahu Wa Ta'ala ህግ ብቻ ነው ልንቀስም የምንችለው። ለዚህ ነው መልእክተኛው አለይሂ ሰላቱ ወሰላም ወደ መዲና በሄዱበት አጋጣሚ ሁለት የሚጫወቱባቸው ቀናት አገኙ እና ምንድናቸው ብለው ሲጠይቁ መልስ ተሰጣቸው። ሁለት ቀናት ናቸው ኩና ለልዓቡ ፊሂማ ፊል ጃሂልያ በጃሂልያ ጊዜ እንጫወቱባቸው ነበር ማለት እንደ በዓል የሚያከብሯቸው እለቶች ነበሩ። መልእክተኛው አለይሂ ሰላቱ ወሰላም አሉ قد عبدلكم الله خيرا منهما አላህ Subhanahu Wa Ta'ala ከነዚህ የተሻለ ሁለት ነገሮችን ተክቶላቸዋል። የሚተካው የሚደመድደው ማን ነው? አላህ ነው። ያ የድሮን በዓል ተረዘና አሁን ሌላ ሁለት በዓላትን ተካላቸው። ከነዚህ ሁለት በዓላት ውጭ ሌላ በዓላት አናውቅም። በእስላም ተዘነጋ አይደለም ማለት ነው። ስለዚህ እንደ በዓል አመት እየጠበቁ ወይም ወርን እየጠበቁ ወይም ሳምንትን እየጠበቁ ከጁምዓ በስተቀር አንድን ቀን ተጠባቆ ማክበር የተለየ የአምልኮ ተግባር በዚያ ቀን መፈጸም ይሄ የተከለከለ ነው። እዚህ የተነሳ የተዘነጋ ይሆን ምሽቶች አራፋ የሚባለው መነሳት አለበት። ያ የሚበላበት ቀን አይደለም። በመሰረቱ የሚጾምበት ቀን ነው። መብላት አይከለከልም። ግን በዛን ቀን የጾመ ሰው ረሱላህ ሰለላሁ ዐለይሂ ወሰለም እንደተናገሩት የአንድ አመት እና የሚመጣውን አመት ወንጀል ያስምርለታል ተብሎ ይጾም አይደለም። በመሆኑ ይሄንን ለማድረግ ነው ሰዎች መነሳሳት የሚገባቸው ማለት ነው። አይዮ ዛታን ያው ዲጂታ ዝግጅት ነው የሚስተላልፈው። አይዮ ሌላ እሺ አይዮ ስለመብላት ነው ወይስ አባባሌ ጥያቄ አንተ ይሄን መብላት ይቻላል ነው ወይስ ይበልጥ ማብራሪያ እየሰጠኸኝ ነው? ስለ በዓሉ ምን ነው ይቻላል ወይ መመለስ ነው? ለማንኛውም እንዲህ አይነት በዓል የለም መሆን ያለበት በተለይ ወርሻ ተብሎ ከታረደ ከሶላት በኋላ መሆን ጥርጥር የለውም መሆን ያለበት። ከዛ ውጭ እንደ በዓል መያዝ የለበትም። ረሱላህ ሰለላሁ ዐለይሂ ወሰለም ብዙ አመታትን በዱንያ ላይ ያሳልፈዋል። አንድም ጊዜ 9ኛውን ቀን እንደ በዓል አላዩትም። እንዲያውም በዓል ከፈለጉ ማለት ነው የሴቶች የወንዶች ብለው ምንም አይነት ነገር ሳይገድቡና ሳይለዩ ከዒዱ ቀን ጀምሮ የውመ ነህር 10ኛው ቀን ጀምሮ 11ኛው 12ኛው 13ኛው አያም ተሽሪቅ አያም አክሊን ወሽሩብ ተብሏል። አያም ተሽሪቅ የተባሉት ሶስቱ ቀናት የመብላትና የመጠጣት ቀናት ናቸው፣ በዓላት ናቸው። እንደ ዒድ ይቆጠራሉ ማለት ነው። በእነሱ ቀን ሳይገድቡ 12ኛውን ሁሉ ጊዜ ተጠባቀው ሳይሆን እንዲሁ በቃ በዛ 3 ቀን ሁሉ መደሰት እንችላለን እያሉ ባመቻቸው አጋጣሚ ቢደሰቱ ቢበሉ ችግር የለም። ከዛ በፊት ግን እንደ በዓል የሚደረገው ነገር በሸሪዓ መሰረት የለም። ይጽማ አይደለም አይዋ ለየት አድርገው ምግብ ለዛን ቀን ይታሰባል። ለምሳሌ አምን ያዘጋጀው አይነት ኢንቲዛም ውስጥ ያለውም ሰው የዛን ቀን የተለየ ያን ምግብ ያዘጋጃል። ማታው ላይ ይቻላል ወይ? ማታው ላይ ኩል ሐሎት የለውም። ማታውም ሆነ እንትኑ እንደ በዓል ታስቦ ከሆነ አይቻልም። በተለይ አሁን ስም ተሰጥቷል፣ የሴቶች አራፋ የሚል ስም ተሰጥቷል። ይሄ አይደለም ይቻላል አይደል? ይሄ የሚልበት ምክንያት ምንድነው? ባህል ነው እንዳይባል። ባህል ሊሆን ይችላል፣ ግን ባህል የእምነት ቅርጽ ከተላበሰ ይከለከላል። እነዚህ ሰዎች ይሄን ነገር ሲፈጽሙት ከምን ጋር ያይዘው ነው? ለምሳሌ አንዳንድ ሀገራት እንበልና የዒዱ ቀን በባህላቸው ቆጮና ክትፎ ወይም ደግሞ የሆነ አይነት የምግብ አይነት መስራት የሚለመድ ቢሆን ችግር የለውም። በዓል ነው ማለት ነው። እነሱ የሀገራቸውን ምግብ አዘጋጁ ይባላል። አሁን ችግሩ ምንድነው? ከበዓል ቀን ወጥቶ ሌላ በዓል መስራቱ ነው። ምግቡ ምንም አይነት ቢሆን ማለት ነው አይደል? በዓል እንዲባል ከሚያደርጉ ነገሮች አንዱ ምግብ ነው። ሁለተኛው መሰባሰብ ነው። እነዚህ ሁለት ነገሮች አተርሷቸው መብላትና መሰባሰብ። የተለየ ምግብ ይሰራል። ከዛ ውጭ ደግሞ ሰዎች ይሰባሰባሉ።
ሌላ ጊዜ በማይሰበሰቡበት መልኩ ማለት ነው። ይሄ ካለበት እንደ በዓል ተይዟል ማለት ነው።